የዜጎችን የመኖሪያ ቤት አቅርቦት ችግር በዘላቂነት ለመፍታትና በትኩረት መስራት እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪ ዶክተር አህመዲን መሐመድ ተናገሩ። በክልሉም የቤት ልማት ፖሊሲ ትውውቅና የከተማ ቤት ልማት የንቅናቄ መድረክ ተካሂደዋል። ስራው ድንቅ ደሳለው ተጨማሪ አላት። እንደ ሀገር የነዋሪዎችን የመኖሪያ ቤት ችግር ለመፍታትና ተጠቃሚነታቸውን ለማረጋገጥ እየተሰራ ይገኛል። በአማራ ክልልም የቤት ልማት ፖሊሲ ትውውቅና የከተማ ቤት ልማት ክልላዊ የንቅናቄ መድረክ የሚመለከታቸው አካላት በተገኙበት ተካሂዷል። በመድረኩ የተገኙት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪ ዶክተር አህመዲን መሐመድ በከተሜነት መስፋፋት የህዝብ ቁጥር መጨመር የዜጎች የመኖሪያ ቤት ፍላጎትና አቅርቦት አለመመጣጠን ችግር መሆኑን ገልጸው በከተሞች የተለያዩ አማራጮችን በመጠቀም ነዋሪዎችን በመኖሪያ ቤት ተጠቃሚ ለማድረግ ሲሰራ መቆየቱን ገልጸዋል። ጥረቶች በባለፉት የለውጥ ዓመታት ቢኖሩ አሁንም የቤት አቅርቦትና ፍላጎቱ ግን የተመጣጠነ አይደለም። አንደኛውና ዋናው ከተሜነት ነው። ከተሜነት በራሱ ይዞ የሚመጣው በተለይም የከተማ ህዝብ ቁጥር እየጨመረ ሲሄድ አንዱ ጉዳይ ሲሆን ከዚሁ ጋር ተያይዞ የንግድ ተቋማት መስፋፋት፣ የኢንዱስትሪ ተቋማት መስፋፋትና የከተማ ነዋሪዎችን ገቢ እያደገ መሄድ በራሱ ይሄ የከተማ ቤት ፍላጎቱ በከፍተኛ ሁኔታ እንዲጨምር ያደርጋል። ሁለተኛው ደግሞ ከተሜነት እየተስፋፋ እንደመሄዱ መጠን ደግሞ በሌላ በኩል ያረጁና የተጎሳቆሉ ቤቶችን መብዛት በየከተሞቻችን በተለይ ፍላጎቱና አቅርቦቱ እንዳይመጣጠን አስችሎታል። በከተማና መሰረተ ልማት ሚኒስቴር የከተማ ልማትና ቤቶች አማካሪ አቶ አበበ ዘሉል የቤት ልማት ፖሊሲው የመኖሪያ ቤት ችግርን ሊፈታ የሚችልና ጥራታቸውን የጠበቁ ቤቶችን ተደራሽ ለማድረግ ያግዛልም ነው ያሉት። የቤት ችግር በጣም ሰፍቶና ከፍቶ ነው ያለው። በተለይ ዝቅተኛና መካከለኛ ገቢ ያለው ማህበረሰብ ያው ቤትን መግዛትም መስራትም መከራየትም የሚቸገርበት ሁኔታ ነው ያለው። ይሄ ፖሊሲ ይሄን ችግር ለመፍታት የሚያስብ ወይም እዛ ላይ ትኩረት ያደረገ ነው። አንድ ጊዜ መንግስት፣ አንድ ጊዜ ማህበራት እያለ የሚዋዥቅ የነበረው የአቅርቦት አካሄድ ሁሉንም አቅም በተቻለው እስከ ከፍተኛው ድረስ የመጠቀምን ሁኔታ ላይ ያያል። ብቁ ቤት ለሁሉም ዜጋ መድረስ አለበት። የመኖሪያ ቤት ጥያቄ በዜጎች ላይ ኢኮኖሚያዊ ጫና ያሳድራል ያሉት የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ ፖሊሲው በዘርፉ ችግሮችን የሚፈታና ህገወጥነትን ለመከላከል የሚያግዝ መሆኑን ነው የገለጹት። ይህ ፖሊሲ አንደኛ ለፋይናንስ እጥረት መፍትሄ ይዞ መጥቷል። በተለይ በማክሮ ደረጃ የሚወሰነው የዚህ ሞርጌጅ ዳይሬክትሊ ከቤት ልማት ጋር የተያያዘ የፋይናንስ አቅርቦት ከዚህ በፊት አልነበረም በእኛ ሀገር ታሪክ። ሁለተኛ የተላለፉ መሬቶችም ወደፊት የምናስተላልፋቸው መሬቶችም በግለሰብ ይዞታ የተያዙ መሬቶችንም እነሱ የሚለሙበትን ኦፕሽኖች በጣም በርካታ ኦፕሽኖች፣ በጣም በርካታ አማራጮች ቤት ለማቅረብ የሚያስችሉ በጣም በርካታ አማራጮችን የያዘ ፖሊሲ ነው። የዜጎችን የመኖሪያ ቤት ችግር በዘላቂነት ለመፍታት የተለያዩ አማራጮችን በመጠቀም በትኩረት መስራት እንደሚገባም ዶክተር አህመዲን አስገንዝበዋል። ነባርና አዲስ የሆኑ በተለያዩ አማራጮች በሪል ስቴት አማራጭ በተለያዩ ማህበራት ተደራጅተው ወደ ስራ የገቡ እንደዚሁም አዲሶችንም ወደ ስራ ለማስገባት የሚያስችል ንቅናቄ መድረክ መሆን መቻል አለበት። ስለዚህ በየአካባቢው በተለይ በከተሞች ያለውን ነባሩንም አዲሱንም ማየትና መገምገም ይሄን ለማስተካከል መስራት ይገባል። በመድረኩ የቤት ልማት ፖሊሲና የክልሉ የከተማ ልማት ቤት ሁኔታን የሚዳስስ ሰነድ ቀርቦ ውይይት ተደርጎበታል።